እግዚአብሔር ይማረሽ፣ ፈጣሪ ካንቺ ጋር ይሆን እላለሁ በቅድሚያ ማለት ነው። ይህን ቪዲዮ እስከ መጨረሻው ስሙት፣ እውነት ስነግራችሁ ማለት ነው። ሲጀመር ደግሞ ዛሬ ልጅቷን ለምን ሀይሚ ያለችበት ጠራችኋት? ሀይሚ ያለችበት ጠርታችሁ ደግሞ መጨቃጨቃችሁ፣ መነጋገራችሁ ምናምን ነገር ይገርመኛል። እሷ እዛ ተኝታ ማለት ነው። ቢያንስ እንኳ ከላይ ልብስ ጣል እንኳን አታረጉላትም እንዴ ለሀይሚ ራሱ ማለት ነውና እዛ ገብታችሁ ደግሞ እሷ ላይ ከምትጮሁባት ሲጀመር ልጅቷን ውስጥ ለምን ጠራችኋት? ሲጀመር ልጅቷን ለምን ነይ ያላችኋት? ሲጀመር ማለት ነው። እኔ እየሰራችሁ ያለው ነገር አልገባኝም። ይቅርታ አድርጉልኝ ተመልካቾቼ ማለት ነው። የገባችሁ ሰዎች እንግዲህ ከስር ኮሜንት አድርጉ። ዛሬ ማለት ነው ልጅቷ ሲጀመር ትናንትና እንደዛ ሁና ዛሬ ቪዲዮ ላይ ለምን ይዛችኋት መጣችሁ? ጥያቄ ነው ይሄ። ብሩኬ ሙፍቴን ብትሆን ለምን ይዛችኋት መጣችሁ? ምን ልትሏ መጣችኋት? ምን ልትል መጣች? ሲጀመር ዛሬ ቪዲዮ ልጅቷ ላይ ምን ልትል ገባች አይደል? ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን ብዬ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮት በትህትና ጠይቃችኋለሁ። እንግዲህ ትናንትና ላይ ሀይሚን አይታችሁ ነበር። ዛሬ ሀይሚ እንግዲህ ሆስፒታል ውስጥ ገብታለች ማለት ነው። እናም ደግሞ ዛሬ ልጅቷንም እንደዚህ ጠርተው ደግሞ አጠገቧ እንድትቀመጥ ፈቅደውላታል ማለት ነው። እውነት ለመናገር ምክንያቱም ይሄ ነገር እኔ አልገባኝም። የገባችሁ ሰዎች ካላችሁ ልታስረዱ ትችላላችሁ። ምክንያቱም ትናንትና ሀይሚ እንደዚህ አድርጋት ዛሬ ችን ልጅ አምጥቶ ከጎን ማስቀመጥ ማለት ምን ማለት ነው? አልገባኝም። ከልጅቷ ጋር ጉዳይ ካለህ ብሩኬ ጉዳያችሁን ከካሜራ ጀርባ ጨርሳችሁ ያላችሁን ነገር አንድ የቪዲዮ ሰርታችሁ መናገር እኮ ትችላላችሁ። ለዚህ እየመጣችሁ እንደዚህ ከምትሆኑ ብዬ አስባለሁ ማለት ነው። ሲጀመር ከአዲስ አበባ ተነስታችሁ ወደ ቡታጅራ ስትሄዱ ሁለዚህም እንደዚህ ነው ማለት ነው። ፕራንክ ምናምን ነው በቃ አስባችሁ ከሆነ ውዶችዬ፣ ከዚህ ተነስተው ወደ ቡታጅራ ሲሄዱ ሲጀመር ሁሌም ካያችኋቸው መልካም ቪዲዮ አይሰሩም። በቃ እንደዚህ ነው ማለት ነው። እና ዛሬ ደግሞ የተገረምኩበት ነገር ምንድን ነው? ልጅቷን ለምን ቪዲዮ ላይ ያስገቧት ነው? ይሄ ነገር ስራ ካልሆነ ለምን ቪዲዮ ላይ ያስገቧት? ዛሬ ጭራሽ ቪዲዮ ላይ መግባት የለባትም ነበር እኮ፣ ግን ቪዲዮ ላይ ያስገብተዋታል ልጅቷን። በቃ ብሩኬ ምንም ነገር ከሌለብህ አትፍራ፣ አለቀም። ይሄ ነው። ምን አስፈራህ? ምን አንቀጠቀጠህ? ምንም ነገር ከሌለብህ የለብህም። እኔ ከአንቺ ጋር ምንም ነገር የለኝም፣ አለቀ። ምንም ነገር የለኝ ከአንቺ ጋር አለቀ። ይሄ ነው ኤንዲ ምርመራው ምናምን ምናምን ምናምን። ምንም ነገር ከሌለብህ ኤንዲ ምርመራስ ምን አስሄድህ? ራስህን ራስ ታውቃለህ አይደለ? አለቀ። ይሄ ነው እንዴ። ሲጀመር ይቺ ልጅቷ የተላከች ይመስለኛል ሳስባት ማለት ነው። ተልካ የመጣች ልጅ ነች ልጅቷ። ሲጀመር ከብሩኪ ምንም ያላት አይመስለኝም። ነገር ግን ደግሞ ዛሬ የተናደርኩበት ምክንያት ምን አለ መሰላቸው? ቪዲዮ ላይ መግባቷ አናዶኛል ዛሬ ልጅቷ ማለት ነው። ጭራሽ ቪዲዮ ላይ ማስገባት የለባቸውም ነበር፣ ግን ቪዲዮ ላይ ያስገብተዋታል። ማስገባት የለባቸውም ነበር። እና እንግዲህ ብዙዎቻችሁ ትናንትና ኮሜንት ሰጣችሁኛል። እናንተም የሰጣችሁ ኮሜንት በጣም ልክ ናቸው። አንዳንዶቻችሁ እውነት ነው፣ ግን ደግሞ ምን አለ መሰላችሁ? ኧረ እኔ እንጃ የምር እኔ ዛሬ ልጅቷ የምር ስነግራችሁ በጣም ትመጣለች ብዬ እኔ ራሱ አላሰብኩም ነበር። የእውነት ጭራሽ ቪዲዮ ላይ ራሱ ትገባለች ብዬ በፍጹም ያሰብኩት ነገር የለም ነበረ። ግን ቪዲዮ ላይ ያስገባት ዛሬ ማለት ነው። እና አያልቅም ማለት ነው። ይሄ ነገር ገና ይቆያል ልላችሁ ፈልጋለሁ። አሁን ደግሞ ኤንዲ ምርመራ ይባላል ምናምን። የኤንዲ ምርመራ ደግሞ ይመረመራል ያያ ሲባል በቃ አንድ ወር ሙሉ ሳይቆዩበት አይቀሩም በዚህ ስራ ማለት ነው። ይሄንን ነው የምላችሁ፣ ይቆዩበታል። እና ሀይሚ እንግዲህ ያው ታሪክ አንቺ ጋር ይሆናላለሁኝ ማለት ነው። ያው ፍቅር ውጣ ውረድ ያለው ዝም ብሎ አይደለም። ፍቅር ብዙ ነገር ይፈተኑለታል፣ ብዙ ነገር ይሆኑለታል ፍቅርና ያው ለፍቅር መፈተን ደግሞ ምንም አይደለም ባይነኝ። እንደዚህ ውጣ ውረድ የበዛበት ፍቅር መጨረሻው ያመረና የተዋበ ነው የሚሆነውና እንደዚህ ፍቅር ውጣ ውረድ ሲበዛበት ምንም ችግር ያለው አይመስለኝም። እና ሀይም እንግዲህ ፈጣሪ ካንቺ ጋር ይሁን ነው የምለው። ነገር ግን ዛሬ ልጅቷን በማየቴ እኔ በጣም ተናድጃለሁ። ምክንያቱም በቃ ዛሬ ልጅቷ ጭራሽ ሀይሚ ጋር አጠገብ ሂዳ ተቀምጣ
እዛ ለሶስት ደግሞ ሆነው እኮ ሲያወሩ እንኳ ቀስ ብለው ቢያወሩ እንኳ እላያው ላይ እሷ ተኝታለች እናቴ እና እንዴ እኔ እኮ እየገረመኝ ነው። አንዳንዴ ጉዴ እኮ ምን እያረጋችሁ እንደሆነ ምን እየሆናችሁ እንደሆነ ግራ እያጋባችሁ ነው። አሁንስ ለራሳችሁ ግራ ተጋብታችሁ እኛንም ግራ እያጋባችሁ ነው። አሁንስ ማርያምን እውነቴን ነው። ሙፍቴ ቡታጅራ ሂዷል። ሙፍቴ ደግሞ እኔ እኮ ነገረ ስራቸው አንዳንዴ ነገረ ስራቸው ራሱ ይገርመኛል። ምሬምን የምሬ ነው ማለት በቃ እዛ ቤካ ደግሞ ለብቻው ቪዲዮ ይሰራል። እዛ ጋ ፍፄ ደግሞ ለብቻው ቪዲዮ ይሰራል። እኔ እኮ ለማንኛውም ሀይሚ በታሪክ አንቺ ጋ ይሆን የኔ እናት፣ ሌላ ምንም አልልም። ብሩኬ እኮ ይቺ ልጅ እኮ ሲጀመር ቪዲዮም ላይ ጊዜ ያለመንጣት መብት እኮ አለ። በቃ ቪዲዮ ይዜ ያለመንጣት ለመስራት ስለፈለጋችሁ ከሆነ እንጂ ሲጀመር ይቺ ልጅቷ ያንተ ፍቅረኛም እንኳን ብትኮን ተካሜራ ጀርባ መጨረስ ትችላላችሁ። በቃ ካሜራ ላይ ይዘህ ያለመንጣት ትችል ነበረ። ያለመንጣትም ትችላለህ እኮ እውነት ለመናገር ግን መስራት ስለፈለጋችሁ ከሆነ እንጂ የምሬ ነው። ይዞ ያለመንጣት እኮ ይችላል። አንድ ላይ ሆነው ሀይሚ እሱ ሆነው የበፊት ፍቅረኛው ከሆነች ከዚህ በኋላ ካንቺና እኔ ያለው ነገር አብቅቷል፣ ጨርሰናል። በጊዜው አፈቅርሽ ነበር፣ እወድሽ ነበር። አሁን ግን ህይወቴ የሀይሚ ሆኗል። ስለዚህ አንቺም የራስሽን ህይወት ኑሪ፣ ፈጣሪ ከመልካሙ ጋር ያገናኝሽ። እኔም እንግዲህ ያው ከሷ ጋራ ህይወቴን እጨጥላለሁ። ትናንትና ወንድሙ ምን አለ? የብሩኬ ወንድም ማለት ነው ለሆነ ልጅ ሲያወራ የብሩኬ ወንድም ትናንትና ምን አለ? የሆነች ልጅ በመሀላቸው ገባችባቸው። በጣም የሚፋቀሩ ፍቅረኛሞች ናቸው አለመለኛው ትናንትና ለመጀመሪያ ጊዜ ማርያምን ሀይሚና ብሩኬን ለመጀመሪያ ጊዜ ፍቅረኛሞች ናቸው ሲል ሰማሁ። መለኛው ትናንትና ማለት ነውና ፍቅረኛሞች ናቸውና በመሀላቸው ገብታ እየበጠበጠቻቸው ነው። በጣም የሚዋደዱ ፍቅረኛሞች ናቸው። ከአመት ነው ምናምን ሆነ በልጧቸዋል። የቆዩ ፍቅረኛሞች ናቸው። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት እያለ መለኛው ቤት ገብታችሁ ቪዲዮ ሰምታችሁ ከሆነ እያለ ነበርና ስለዚህ ይች ልጅ ፍቅረኛው ከሆነች ብሩኬ ያንቺና እኔ ነገር ጨርሰናል። አሁን ህይወቴ ለሀይሚ ነው። ስለዚህ ህይወታችን አትበጥብጭ፣ ሚዲያም ላይ መውጣት የለበትም፣ እዚሁ ከካሜራ ጀርባ መጨረስ አለብን ብሎ ጨራርሶ መሸኘት ይችላል። ይችል ልጅ ግን ያው መስራት ስለፈለጉ ነው። በቃ ጠንቅቄ ልንገራችሁ፣ ይሄንን ነው ይሄ ነው አለቀ። ግን እንደዚህም ሰርተው ምንም እይታ የለውም። የሚሻለው እነሱ መልካም ነገር እየሳቁ ሲመጡ ነው። እንዲያውም ቡታጅራ ከሄዱ ከነጋሻዬ ከእናቱ ጋር ምናምን ፋዘና እያሉ ቢመጡ የበለጠ ደስታ ቪዲዮ ይታይ ነበር። ግን ኖ አይፈልጉም።